የዘንድሮውን የ12ኛ ክፍል መልቀቂያ ፈተናን በበይነ መረብ ለመስጠት ዝግጅት መደረጉን ወደ ተመለከተው ጥንቅራችን ነው። ከፊታችን ሰኔ 23 እስከ ሐምሌ 16 ቀን ድረስ የሚሰጠውን የ2018 ዓ.ም ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተናን በተቻለ አቅም በበይነ መረብ ለመስጠት ዝግጅት ማድረጋቸውን የተለያዩ ክልሎች አስታውቀዋል። በአጠቃላይ 564,000 ገደማ ተፈታኞች የሚወስዱት የዘንድሮ 12ኛ ክፍል ፈተና አሰጣጥ በተመለከተ የኦሮሚያ፣ አማራ፣ ትግራይ፣ ደቡብና ጋምቤላ ክልሎች ያደረጉት ዝግጅት ምን ይመስላል የሚለውን ሪፖርተራችን ብሩክ አስቀናው የክልሎቹን ትምህርት ቢሮ ኃላፊዎች አነጋግሯል። የክልል ትምህርት ቢሮ ኃላፊዎቹም ከአቅም በላይ የሆነ ችግር ባለባቸው አካባቢዎች ፈተናው በወረቀት እንደሚሰጥ ነው የገለጹት። ጥንቅሩን ወደ እናንተ እናደርሳለን። ስሜ ቶላ በሪሶ ይባላል። የኦሮሚያ ትምህርት ቢሮ ኃላፊ። በክልሉ ከ178,000 በላይ የ12ኛ ክፍል ተማሪዎች መደበኛ ተማሪዎች ፈተናቸውን በዚህ ዓመት ይወስዳሉ። እነዚህን ተማሪዎች ለማዘጋጀት ፖርሽን በጊዜ ከቨር እንዲደረግ፣ ቱቶሪያል እንዲወስዱ፣ የመምህራን ስልጠናዎች እንዲኖሩ እነዚህ ዝግጅቶች ተደርጓል። ከሌላ ጊዜ የተሻለ ውጤት እንዲያስመዘግብ ጥረት እየተደረገ ነው ያለው። ተማሪዎችን በበይነ መረብ ለመፈተን የሚያስችሉ ነገሮችን አጥንተናል። እንደምታዩት ክልላችን ሰፊ ነው። ስለዚህ አስቻይ በሆኑ ቦታዎች ላይ የትኞቹ ቦታዎች ላይ ልጆቹ ኦንላይን መፈተን ይችላሉ፣ የቶቹ ላይ መፈተን አይችሉም የሚለውን ለይተናል። ጥላሁን ወርቅነህ እባላለሁ። የአማራ ክልል ትምህርት ቢሮ ኃላፊ ነው። 12ኛ ክፍል ተማሪዎች ብሔራዊ ፈተና ጋር በተያያዘ ሰፊ ስራዎችን እየሰራን ነው። በዚህ ዓመት የሚወስዱት የኦንላይን ፈተና ስለሆነ ለዚህ ዝግጅት እያደረግን ነው። የኢንተርኔት አክሰስ የማሟላት፣ ትምህርት ቤቶችን ማዕከላትን የመለየት፣ ከዩኒቨርሲቲዎች ጋር በጋራ የመስራት፣ ኮምፒውተሮችን የማሟላት፣ ተማሪዎች በስነ ልቦና እንዲዘጋጁ የማድረግና ልምምድም ጭምር እንዲጀምሩ የማድረግ ሂደቶችን እየሄድን ያለ ነው ማለት ነው። በ12ኛ ክፍል በእኛ በኩል በሁለት ፌዝ ነው ያለን ነው ማለት በኦንላይን የሚፈተኑ አሉ፣ በኦንላይን ኦፍላይን የሚፈተኑም አሉና በሁለቱም እስካሁን በምዝገባ ደረጃ ከአዲስ አበባ እኩል ነን። ኦልሬዲ 100% የሚሆን መዝግበናል በኦንላይን። አሁን ወደዛ ዝግጅት ነው ያለነውና በሁለቱም በኦፍላይንና በኦንላይን ነው ዝግጅቱን እየሞከርን ያለነው ማለት ነው። ስሜ አብዮ ደምስ ይባላል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ ነው። 12ኛ ክፍል የ2018 ፈተናን በበይነ መረብ ለመስጠት 100% ለመስጠት ነው የትምህርት ሚኒስቴር ኢኒሼቲቭ። ይህንን በክልል ደረጃም ኢኒሼቲቭን ወስደን ኤግዞስት እያደረግን ነው የምንገኘው። ከዚህ አኳያ የፈተና ማዕከላትን ማቋቋም፣ እነዛ ማዕከላትን በኮምፒውተርና በኔትወርክ ኮኔክቲቪቲ እንዲኖራቸው ከማድረግ አኳያ በጣም ትልልቅ ስራዎችን እየሰራ ነው የምንገኘው። በክልል ደረጃ ይሄን የሚመራ ታክስ ፎርስ በክልል ርዕሰ መስተዳድር ተቋቁሟል። ታክስ ፎርሱ የራሱን ግምገማ አካሂዷል። በየ15 ቀኑም ይህንን የገመገመ እየሄዳለበት ሁኔታ አለ። ኮኞ ኬላው እባላለሁ። የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት የትምህርት ቢሮ ኃላፊ ነኝ። የ12ኛ ክፍል ዘንድሮ አገር አቀፍ የኦንላይን ፈተና እንደ ክልል ደግሞ ዝግጅት ያደረገ ነው ያለ ነው። እኛም ብቻ ሳይሆን በተዘጋጀው በተቋቋመው ግብረ ኃይልም በየደረጃ ያለው ውይይቶች ያደረጉ መሆኑ በዚህ አጋጣሚ መግለጽ እፈልጋለሁ። ውይይቶች ያደረገን ነው። ተማሪዎችም የተሻለ ውጤት እንዲመዘገቡ ከማድረግ አኳያ ጠንከር ያለ የማጠናከሪያ ትምህርት በየደረጃ የሰጠን እንገኛለን ማለት ነው። ስለዚህ ዘንድሮ የተሻለ ውጤት ይመዘገባል ብለን እንጠብቃለን። እንግዲህ የጸጥታ ችግር በመኖሩ ምክንያት የ12ኛ ክፍል ተማሪ ትምህርት የተቋረጠበት ችግር የፈጠረበት የለም። ነገር ግን ተማሪዎቹን ስናጓጉዝ ለፈተና ተማሪዎቹ ለጭንቀት እንዳይደረጉ፣ የጸጥታ ስጋት እንዳይኖርባቸው በተለይ እንደነዛ አይነት ቦታዎች ላይ ተማሪዎቹ ባሉበት ኦንላይን እንዲፈተኑ በትኩረት እየሰራን ነው። የፋይበር ኦፕቲክስ፣ የጂፖን ሞደም፣ የዚህ የጄኔሬተር መብራት ቢጠፋ እነዚህ ቦታዎች 100% የምናስገድባቸው ለይተናል። አብዛኛውን ተማሪ በኦንላይን ለመፈተን ነው ማለት ነው። ስለዚህ 100% የሚለውን ነገር የወረቀትም ዝግ አይደለም ለማለት ነው። ስለዚህ ሰዎች በዚህ ሁኔታ መጨነቅ የለባቸው። የሚቻለውን ነገር ማክሲማም እንዳለን፣ የማይቻል ቦታ ላይ ደግሞ አማራጭ
የፈተና ሁኔታዎች ሊኖሩ እንደሚችሉ መታወቅ አለበት ማለት ነው። የ12ኛ ክፍል ፈተና ሙሉ በሙሉ ኦንላይን ለማድረግ ነው በፌዴራል ደረጃ ያለው አቅጣጫ። ከኛ ክልል አኳያ ጠቃሚ ስለሆነ ኢኒሼቲቭ ምንችለውን ያህል እንሄዳለን። 100% ለማድረግ ግን በጣም ቢቸግሩን በርካታ ነገሮች እንዳሉ ከፌዴራል ትምህርት ሚኒስቴር ጋርም እየተነጋገርን ያለንበት ሁኔታ ነው ያለው። በቀጣይ ይሄ ትሬንድ በጣም ስለሚጠቅመን ማክሲመም ጥረት እናደርጋለን። ሰፊ ስራ እንሰራለን። አሁንም እየሰራን ነው። ካሁን በኋላም እንሰራለን። ነገር ግን 100% ኦንላይን ለማድረግ ፈተናውን የሚቸግሩ ነገሮች አሉ። በተለይ ኢንተርኔት ኢንፍራስትራክቸሩ እና የኮምፒውተር እጥረትም ስላለ አንዳንድ ትምህርት ቤቶች ላይ ያንን ለማድረግ የሚያስቸግር ሁኔታ አለ። ኦንላይን የሚፈተኑት አብዛኞቹ ከተሞች አካባቢ ናቸውና ከገጠርም ያሉ ደግሞ ወደዛ እንዲመጡ እያደረግን ነው ያለነው እና በተቻለ መጠን የኢንተርኔት ችግር እንዳይፈጠር በእኛ በኩል በምንችለው ማለት ነው በሱ ጥረት እያደረግን ነው ያለነው። አሁን ባለው ሁኔታ እንደ ክልል 41,000 ተማሪዎችን እንፈትናለን። ኦልሞስት ለ30,000 ተማሪዎቻችን መፈተን የሚያስችል አክሰስ እንዳለ ማረጋገጥ ችለናል። ይህንን አክሰስ ማዕከላቱን በኮምፒውተርም በኮኔክቲቪቲም የማደራጀት ስራዎችን እየሰራን ነው የምንገኘው። ቀሪ 11,000 ተማሪዎች አሉ። የነዛንም በተቻለ መጠን ስትሬች ሆነን ለመስራት ጥረት እያደረግን ነው የምንገኘው። በነገራችን ላይ ተመልካቾች ለዘንድሮ የ12ኛ ክፍል መልቀቂያ ፈተና ከተመዘገቡት ከ563 ሺህ በላይ ተማሪዎች መካከል 306 ሺህ በተፈጥሮ ሳይንስ እንዲሁም ከ257 ሺህ በላይ ተማሪዎች ደግሞ በማህበራዊ ሳይንስ ለፈተናው እየተዘጋጁ መሆኑን የትምህርት ምዘናና ፈተናዎች አገልግሎት መረጃ ያመለክታል። ፈተናው በአዲስ አበባ፣ ድሬዳዋና ሀረር ሙሉ በሙሉ በኦንላይን እንደሚሰጥ የገለጹ አገልግሎቱ የመሰረተ ልማት ግንባታ ባልተጠናቀቀባቸው አካባቢዎች በበይነመረብ የሚፈተኑ ተማሪዎች ቁጥር ከፍ ዝቅ ሊልና ወደ ወረቀት ፈተና ሊመለስ እንደሚችልም ነው የተጠቆመው። ከሰኔ 23 እስከ ሐምሌ 3 የተፈጥሮ ሳይንስ ተማሪዎች እንዲሁም ከሐምሌ 6 እስከ ሐምሌ 16 ቀን 2018 ዓ.ም ደግሞ የማህበራዊ ሳይንስ ተማሪዎች ለፈተና እንደሚቀመጡም ነው የተገለጸው።